የአገው ፈረሰኞች በዓልን በእንጅባራ በድምቀት ይከበራልና እነዚህ ክብረ በዓላት የሀገር ውስጥም የውጭም ቱሪስት በከፍተኛ ሁኔታ ይሳተፍባቸው ስለሆኑ ያለምንም የጸጥታ ችግር ከቅድመ ዝግጅቱ ጀምሮ በሰላም እስኪጠናቀቅ ድረስ እና እንግዶች ወደ የመጡበት እስኪመለሱ ድረስ አስተማማኝ የሰላም ሁኔታ አስተማማኝ የጸጥታ ሁኔታ እንዲኖር ለማድረግ ከክልል ጀምሮ እስከ ታች ድረስ ያለው የኛ መዋቅር በየደረጃው ካሉ የጸጥታ አካላት ጋር የራሱን የቻለ ግብረ ኃይል በማቋቋም ራሱን የቻለ የጸጥታ ኮሚቴ በማቋቋም ሰፊ ቅድመ ዝግጅት እየተደረጉ ነው ያሉ። የአገው ፈረሰኞች በዓል ባለፉት ዓመታት በጣም ከዓመት ዓመት እየጨመረ የመጣ ክብረ በዓል ነው። ዘንድሮ ደግሞ በድምቀት እናከብረዋለን። በድምቀት በተለየ ሁኔታ የምናከብርበት ልዩ ምክንያት አለን። የዘንድሮ የአገው ፈረሰኞች በዓል ባለፈው ዓመት የአገው ፈረሰኞች በዓል ሲከበር አንድ ቃል ገብተን ነበር። ፕሮግራሙ ላይ በቀጥታ ስርጭት ተላልፎ ስለነበረ የአገው ፈረሰኞች በዓልን በዩኔስኮ በዓለም ቅርስነት ለማስመዝገብ ለኢትዮጵያ ቅርስ ባለስልጣን ጥናቱን አጠናቀን እንልካለን፣ ለዩኔስኮም እናስገባለን የሚል ፕሮሚስ ገብተን ነበር ባለፈው ዓመት ክብረ በዓሉ ላይ። ከክብረ በዓሉ ማግስት ነው የቅርስ ባለስልጣን ባለሙያዎችን አስመጥተን የኛ ቢሮም ባለሙያዎችን ጨምረን ከእንጅባራ ዩኒቨርሲቲ ባለሙያ ተጠቅመን ሙሉ ጥናቱን አጠናቀን ለቅርስ ባለስልጣን አስገብተናል። ቅርስ ባለስልጣን ደግሞ ኢትዮጵያ በሁለት ዓመት አንድ ነው የማስገባት እድል የሚሰጣት እና በጣም ጠባብ ነው እድሉን ለማግኘት ራሱ። ምክንያቱም ሁሉም ክልል የራሱን በሚዳሰሰው ማይዳሰስም ቅርስ ነው የሚያስገባ። ዘንድሮ ግን ቅርስ ባለስልጣን እድሉን ለኛ ክልል ሰጥቶናል። ይሄኛውን በተመለከተ ይሄ የአገው ፈረሰኞች በዓልን በዓለም ቅርስነት በማስመዝገብ ሂደት ውስጥ ትልቅ ስቴፕ ነው። በቫሊዴሽን ወርክሾፕ ማለት ማህበረሰቡ ጋር አወያይተ ተማምና ከዛ በኋላ ለዩኔስኮ እናስገባለን። ማይዳሰስ ቅርስ አሁን ከፊታችን የአገው ፈረሰኞች በዓል ዝግጁ ሆኗል ማለት ነው። እነዚህ ክብረ በዓላት በሰላም ተጀምሮ በሰላም እንዲጠናቀቁ እኔ ለጸጥታ አካላት አይደለም መልእክት ማስተላለፍ የምፈልገው። ለኔ የሰላሙ ባለቤት ህዝብ ነው። ህዝብ ሰላሙን ለመጠበቅ ቆርጦ ከተነሳ እንዴት ሰላሙን መጠበቅ እንደሚችል እናውቃለን። ስለዚህ የሰላሙ ባለቤት ህዝቡ ስለሆነ ህዝቡ ያለምንም ኮሽታ ያለምንም እንግዶች አይደለም ከፍ ባለ የጸጥታ ችግር ቀርቶ በጥቃቅን ስርቆትና ልዩ ልዩ ወንጀሎች ምክንያት የቱሪስቶች እንቅስቃሴ እንዳይስተጓጎል ህዝቡ የሰላሙ ባለቤት እንዲሆን በዚህ አጋጣሚ መልእክት ማስተላለፍ ፈልጋለሁ። መጨረሻ ቱሪስቶቻችን የሀገር ውስጥም የውጭም ቱሪስቶች በእነዚህ ክብረ በዓላት ተገኝቶ እንዲታደም ጋብዛለሁ። የዘንድሮ የአገው ፈረሰኞች በዓል በጣም ልዩ ነው የሚሆነው። በዩኔስኮ ልናስመዘግብ ጫፍ ስለደረስን አትሊስት እንደ ሀገር ስለተወሰነ ቀጥሎ ወደ ዩኔስኮ መላክ ብዙ ችግር ስለማይሆን እንዲህ አይነት ልዩ ኢቨንቶች ያሉበት ክብረ በዓላት ስለሆኑ እና ደግሞ የሰላማቸው ሁኔታ በከፍተኛ ሁኔታ ስለተሻሻለ ህዝባችንም የፈለገው የጸጥታ ችግር ቢኖር ለእንግዳ ለቱሪስት ራሱን መስዋዕት አድርጎ የሚጠብቅ ህዝብ ስለሆነ ያለን ምንም የሚያሰጋ ነገርም ስለሌለ ሁሉም የውጭም የሀገር ውስጥም ቱሪስት አማራ ክልል በታህሳስ መጨረሻ ጀምሮ እስከ ጥር መጨረሻ ድረስ ተገኝቶ ፕሮግራሞቹ ላይ እንዲታደም በዚህ አጋጣሚ ጥሪዬን አስተላልፋለሁ።